አስፈሪውና አደገኛው የፓይለቱ ፍለጋ አሜሪካ የፓይለቷን ነፍስ ለማዳን ኢራን ደግሞ ምናልባትም ከፓይለቱ መረጃዎችን ለማግኘትና በስተመጨረሻም ለመረሸን በኢራን ግዛት ውስጥ ፍለጋቸውን አጠናክረው ቀጥለዋል እየተባለ ነው። ፓይለቱ በህይወት ይኑር አይኑር እስካሁን የታወቀ ነገር የለም። ሰላም ጤና ይስጥልን። ኢራን የአሜሪካ ተዋጊ ጄቶችን መተታቀጣለች በኋላ በተለይ ደግሞ አሜሪካ በፍለጋ አንዱን አብራሪ ከኢራን ግዛት ማውጣት መቻሏንና ቀሪውን ደግሞ በተቀናጀ መልኩ እየፈለገች መሆኗን እንዲሁም ኢራን ደግሞ ወታደሮቿን እና የአካባቢውን ማህበረሰብ ገበሬዎችን ጭምር በማሰማራት እንዲሁም ደግሞ ፓይለቱን ይዞ የሰጣትን ከፍተኛ ስጦታ በመስጠት እንደምትከስ ጥሪ ማስተላለፏ ይታወቃል። እጅግ መነጋገሪያ ሆኗል። ፍለጋው አሁንም ተጠናክሯል። ይህንን የተመለከተ ዘገባ ይዘንላችሁ ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። መረጃዎች እንደሚያሳዩት ኢራን ውስጥ ተመትቶ የወደቀው የዩኤስ ኤፍ-15 ተዋጊ አውሮፕላን አብራሪውን በህይወት ማግኘት ተችሏል። ይህ እውነት መሆኑ ከተረጋገጠ አሜሪካ ከ10 ዓመታት በላይ ባካሄደችው ረዥም የጦርነት ታሪክ ውስጥ በጠላት ጦር ቀጠና ውስጥ ተመትቶ የወደቀ ወታደሯን ፈልጎ በማዳን ስኬት ውስጥ የቅርብ ጊዜ ታሪክ ሆኖ ይመዘገባል እየተባለ ነው። ይሁን እንጂ አሁንም ሁለተኛው ተዋጊ ጄቱ ባልደረባ አልተገኘም። በኢራን ግዛት ውስጥ የሚደረገው ፍለጋ እንደቀጠለ መሆኑ እየተዘገበ ነው። ኢራን የአሜሪካን ተዋጊ ጄቶች መትታ ከጣለችበት ጊዜ ጀምሮ ጉዳዩ የዓለም መነጋገሪያ ሆኗል። ኢራን በአንድ ቀን ውስጥ 2 የአሜሪካ አውሮፕላኖችን መትታ በመጣል በአሜሪካ ላይ ከፍተኛ ኪሳራ አድርሳለች። አሜሪካ በሶስተኛ ሀገር በኩል የ48 ሰዓት የተኩስ አቁም ስትጠይቅ ኢራን ደግሞ የአሜሪካን ጥያቄ ውድቅ ባደረገችበት ወቅት ጥቃቱ እንደተፈጸመ ተነግሯል። ኢራን በአየር መቃወሚያ ካጋየችው የአሜሪካ ጦር ጄት ፓይለቶችን ሊፈልግ የገባው ሄሊኮፕተር እዚያው ሲሳይ ሆኖ ሲቀር ሌላኛው የአሜሪካ አጥቂና ተዋጊ ግዙፍ ኤ-10 አውሮፕላን ሆርሙዝ ሰርጥ አቅራቢያ በኢራን ተመትቶ መከስከሱ መነጋገሪያ ሆኗል። ሁኔታዎች መልካቸውን እየቀያየሩ ወራትን በተሻገረው ጦርነት ኢራን በአሜሪካና እስራኤል ጥምር ጦር ላይ የበላይነት እያገኘች መምጣቷ ግን ሁሉንም አስገርሟል፣ አስደንቋልም እየተባለ ነው። በጦርነት ውስጥ ተመትቶ የወደቀን ፈልጎ የማዳን ተልዕኮ የአሜሪካና አጋር ጦር የሚሳተፉበት እጅግ ውስብስብና ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው። የፍለጋና በህይወት የማትረፍ ዘመቻው የሚካሄደው በሄሊኮፕተር ሲሆን አብሮም በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥም ጥቃት የሚፈጽምና አካባቢውን የሚቃኝ አውሮፕላን ድጋፍ ለመስጠት ይከተላል። በኢራን ውስጥ እንደተካሄደው የፍለጋና በህይወት የማዳን ተግባር ቢያንስ በብላክ ሆክ ሄሊኮፕተር የሚታገዙ 24 አባላት ይሳተፉበታል። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘ ከአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው የአውሮፕላን አብራሪ ጋር ግንኙነት መፍጠር ቀዳሚ ተግባሩ ይሆናል። የጠፋው የአውሮፕላን አብራሪ ከተገኘ በኋላ አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ከጠላት እይታ መሰወርና አካባቢውን ለቀው የሚወጡበት ስፍራ ላይ መገኘት ይኖርባቸዋል። አርብ ዕለት ኢራን ውስጥ የተቀረጸና ትክክለኛነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተርና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩህዝስቲያን አውራጃ ሰማይ ላይ ሲበሩ ታይተዋል። ተመትቶ የወደቀውን የጦር ጄት አብራሪ የሚፈልገው የአሜሪካ አየር ኃይል ብቻ አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለማዋል ያለበትን ማሰስና ማግኘት ይፈልጋል። ዘመቻው ጠላት ወደ ስፍራው አብራሪውን ለመፈለግና ለማግኘት የሚንቀሳቀስ በመሆኑ ከጊዜ ጋር ግብግብ የሚገጠምበት ነው። የቀድሞው የአሜሪካ ባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሃኬት እንደተናገረው የፍለጋ ቡድኑ ቅድሚያ የሚሰጠው ነገር በህይወት መኖሩን ማረጋገጥ ነው። ግለሰቡ ለመጨረሻ ጊዜ ነበር የሚባልበት ስፍራ በመነሳት ፍለጋቸውን ያከናውናሉ። ይህ ግን ግለሰቡ በተለያየ ሁኔታ ውስጥ ሆኖ በአስቸጋሪ መልክዓ ምድር ውስጥ በምን ያህል ፍጥነት መንቀሳቀስ ይችላል የሚለው ላይ ይወሰናል ሲል ሃኬት ተናግሯል። ሃኬት አክሎ እንደተናገረው እንዲህ አይነቱ በህይወት የማዳን ተግባር ምናልባት በአካባቢው ያሉ ኃይሎችን የመጠባበቂያ እቅድ ለማዘጋጀት በሚል በህይወት የማዳን ተግባሩ ላይ ድጋፍ እንዲያደርጉ ግንኙነት የሚፈጠርበት መደበኛ ያልሆነ በድጋፍ የሚደረግ የማዳን ዘመቻ ሊሆን ይችላል። ከዚህ ቀደም የተደረጉ በህይወት የማዳን ዘመቻዎችን ስንመለከት በጦርነት ወቅት የአሜሪካ አየር ወለዶች የወገን ጦር አባላትን ከአደገኛ ውጊያ መሃል በህይወት የማውጣት ረዥም ታሪክ እንዳላቸው ይነገራል። ይህም የአንደኛው የዓለም ጦርነት አብራሪዎች በፈረንሳይ የተከሰከሱ ባልደረቦቻቸውን ለማዳን በድንገት በማረፍ እርምጃ ከወሰዱበት ጊዜ ይጀምራል። የአሜሪካ ወታደሮች የፓራሹት ክፍሎች ይህንን ታሪካቸውን የሚመዙት እንደ አውሮፓውያን አቆጣጠር በ1943
ዓ.ም ሁለት የውጊያ ቀዶ ሐኪሞች የቆሰሉ ወታደሮችን ለመርዳት በወቅቱ በርማ በአሁኗ ማይናማር በፓራሹት ወርደው ያካሄዱት ተልእኮ ነው። በዓለም ላይ የመጀመሪያው በሄሊኮፕተር የማዳን ተግባር የተከናወነው ከ1 ዓመት በኋላ ሲሆን ይህም አንድ የአሜሪካን ሌተናንት ከጃፓን ወታደሮች ጀርባ የወደቁ 4 የአሜሪካን ወታደሮችን ያዳነበት ዘመቻ ነው። እንደ የስሚሶኒያን ኤርና ስፔስ መጽሔት ዘገባ ይህ ክስተት ሄሊኮፕተር በጦርነት ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለበት ጊዜም ነበር። በአሜሪካ ከዚሁ ውጊያ በኋላ መደበኛ የፍለጋና የማዳን ተልእኮን የሚወጣ ቡድን ለመጀመሪያ ጊዜ ተቋቁሟል። ነገር ግን ዘመናዊው የፍለጋና የማዳን ዘመቻ የተጀመረው በቪየትናም ጦርነት ወቅት ነበር። ባት 21 በመባል የሚታወቀው አንድ ዘመቻ በሰሜን ቪየትናም ወታደሮች የውጊያ ቀጠና ውስጥ ተመትቶ የወደቀን አንድ አውሮፕላን አብራሪን ለማግኘት ሲሞክር በርካታ አውሮፕላኖች እንዲመቱና በርካታ አሜሪካውያን እንዲሞቱ አድርጓል። ይህ ጦርነት በህይወት ፈልጎ የማዳን ተልእኮዎችን ዓላማዎችንና መጠነ ርዕዩን ማግዘፍ አስፈላጊ መሆኑን አሳይቷል። ጦሩ ከዚያን ጊዜ ጀምሮ ፈልጎ የማዳን ስራዎችን በሚገባ ለማከናወን የረዱትን ስልቶችና ሂደቶችን ለማሻሻል እንደረዳው ይነገራል። አሜሪካ ፓይሎቶቿን በህይወት ለማግኘት በኢራን ግዛት ውስጥ እጅግ አደገኛ የሆነ የማስቀየስና የፍለጋ ዘመቻ ጀምራ እየተሯሯጠች ትገኛለች። ባለፈው ምሽት በኢራን አብዮታዊ ዘበኛ ተመትታ ወደቀች የተባለችውን F-15E የጦር አውሮፕላን ፓይለት ለማዳን አሜሪካ በደቡባዊ ኢራን የአየር ክልል ውስጥ ከፍተኛ የሆነ የፍለጋ የማዳን ዘመቻ እያደረገች ትገኛለች። ዘመቻው እጅግ ዘመናዊ የሆኑትን F-35 የጦር አውሮፕላኖች፣ MQ-9 ሪፐር ድሮኖችና MH-60G ሄሊኮፕተሮችን ያካተተ ነው ተብሏል። የአሜሪካ ጦር አውሮፕላኖች የኢራንን የአየር መከላከያ ስርዓት ለመሰወር እጅግ በጣም ዝቅ ብለው በጠላት ይዞታ ላይ እየበረሩ እንደሚገኙ ነው የተነገረው። እስካሁን ከአሜሪካ መከላከያ ሚኒስቴር ይፋዊ ማረጋገጫ ባይሰጥም ጥቃቱ ከተረጋገጠ አሜሪካ በኢራን ምድር ላይ እያካሄደችው ያለው ይህ የፓይለት ማዳን ዘመቻ ጦርነቱን ወደማይመለስበት ከፍተኛ ግጭት ሊያመራው ይችላል ተብሎ ተፈርቷል። የአካባቢው ነዋሪዎች የአውሮፕላኖችን እንቅስቃሴ የሚያሳዩ ምስሎችን እያሰራጩ ሲሆን የቀጠናው ውጥረትም ከቁጥጥር ውጭ እየሆነ መጥቷል። አሜሪካ ፓይለቷን በህይወት ታደገው ይሆን? የዓለም ጥያቄና ጭንቀት ከፍተኛ ትኩረትም ሆኖ ዓለም አቀፍ መነጋገሪያ ሆኖ ቀጥሏል። ከአቢር ሚዲያ ሰናይ ጊዜን ተመኘን። አብራችሁን ስለቆያችሁ እናመሰግናለን።